እያንዳንዱ ችግር እኮ ካለመፍትሄ አይፈጠርም። ስለዚህ ችግሮችን ለመፍታት የምንሄድበት መንገድ መርዘም የለበትም ማለት ይሄ ሰዎችን በመጉዳት ሰዎችን ያልሆነ ነገር በማድረግ ነገሮችን አስተካክላለሁ ማለት በጣም ከባድ ነው እና ሰላም ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ ዛሬ ትንሱ ያደረገችው ነገር እውነት ለመናገር ጥሩ አይደለም። ያው የእንቅልፍ መድኃኒትም ቢሆን ምግቡ ላይ ያደረገችው ይሄ ነገር ማድረግ አልነበረባትም። አዎ እናትየዋ ጥሩ አይደለም እያደረገች ያለችው፣ ግን ነገሮችን ለማብረድ ቢያንስ እሷ ብልጥ ሆና መገኘት አለባት። በቃ አለ አይደለ አውቃለች። አሁን ላይ እናትየዋ ምንም ነገር እንደማትሰማና እናትየዋን ባህሪዋ እንደተቀያየረ ነገሮች እንደ ድሮ እንዳልነበሩ ትንሣኤ ያውቃለች አይደለ። ስለዚህ እሷ ከእሷ ሞር ስማርት ሆና መገኘት እንጂ የነበረባት በዚህን ያህል መጠን በበቀል መሄድ የለባትም። ባሏን የምትወድ ከሆነ ባሏን የምታከብር ከሆነ ለባሏ ፍቅር ካላት በቃ ለባሏ ስትል ዋጋ መክፈል የሚኖርባት እቺ ሴትዮ እየሳቀች ነገሮችን አላደለ ማስኬድ ባለባት መንገድ እያስኬደች በእንደዚህ አይነት መንገድ መምጣት አልነበረባትም። ኦኬ ፕራንክ ሊሆን ይችላል፣ ግን ፕራንክም አይነት አለው እኮ የሆነ አንዳንድ ጊዜ ፕራንክ ይባልና ፕራንኩ ወደ ሌላ መስመር ያዞራል። እንዴ ይሄ የልብ ልብ እየተናገሩ ነገሮችን እንደፈለጋችሁ ከውስጣችሁ ወጣችሁ እየተናገራችሁ አፌ ኮኖ እንዲ ውስጥ የምንም ማያውቅም። ይሄ ማለት ከእውነት የራቀ ውሸት ነው። ልጁም እኮ በማለት ተጨነቀ። በነገራችን ላይ ያላዘር እናትም ዛሬ ትክክል ናት ማለት ከዚህ በፊት እንግዲህ ምግብ ሲበሉ በአንድ ጠረጴዛ ላይ ነው የሚበሉት። በአንድ ጠረጴዛ ሲበሉ ደግሞ ቁርጥ ነው የሚበላው እና ቁርጥ እንኳን ካልሆነ ሁሉም በአንድ ትሪ ነው የሚበሉት። ዛሬ እንዴት አንቺ ለእኔ ቅድሚያ ምግብ ከጓዳ አመጣሽልኝ፣ ለሱ እንዴት ከጓዳ አመጣሽለት? አንቺ ለምንድን ነው ይሄን ያደረግሽ? እውነቷን ነው። አለመብላት ደግሞ መብቷ ነው። ትንሣኤም ደግሞ ዛሬ አብስተሻል። በነገራችን ላይ አንቺን ለመውቀስ አንቺን ለመናገር ሳይሆን ይሄ ነገር ባታረጊው ነገሮችን ማስኬድ በቻልሽበት መንገድ ማስኬድ ብቻ ኦኬ። ሁላችንም እንኳን እናደናለች እያደረገች ያለችው ነገር ናት። ትክክል አይደለችም። ቢያንስ እኔ ትላንትላም ቪዲዮ ሰርች ነበር። ቪዲዮ እይታ ስለሌለው ቪዲዮ ስላላያችሁ ስላላደመጣችሁት ነው እንጂ አንድ ሰው ቢያንስ ለልጁ ዋጋ ይከፍላል አለ እንዴ? ቢያንስ ጥሩ አማሽ መሆን ያለባት ሴት እኮ ነገር ትልቅ ሰው ስትሆን እኮ ልጇን የሚጦራት ማንም አይጦራት። ስለዚህ ታዲያ ልጇ ሲጦራት ደግሞ ለልጇ ሚስት የምታሳየው ፍቅር የምታሳየው አክብሮት በዚህ ልክ ከሆነ ነገ ላይ ሴትዮ ማን ነው የሚንከባከባት? ኦኬ የራሷ ትዳር አላት፣ የራሷ ላይፍ አላት፣ መሄድ እኮ ትችላለች ወደ ቤቷ። ግን ደግሞ እናትና ሚስት ማለት ምርጫ ውስጥ የሚገቡ ሰዎች አይደሉም። ዛሬ ትንሣኤ ትናገራለች። እናትም አባትም እህትም ወንድም ሁሉም የራሱ ቦታ አለው። ግን ደግሞ ሰው እኮ እናትና አባቱን ይተዋል አይደል እንዴ? ከሚስቱ ጋርም ከባሉ ጋርም ይሆናል አይደል? ይሄ ደግሞ እግዚአብሔር ቃል ነው። ልጁ በመሀል ተጨናነቀ። ትናንት ሆስፒታል ገባ። ዛሬ ትንሣኤ ባረገችው መድኃኒት እናቱ ያልበላም ስትል እስኪ እናቴ ምን ታረግበታለሽ ብለሽ ነው እንዴ? እንዴት ነው የማታምኛት? አዋ ለማመን መብቴ ነው። እንግዲህ ልጁ ምግቡን በላ። ከበላ በኋላ ደግሞ ፌንት ከሰራ በኋላ ደግሞ እናትዬ ያደነገጠሽ ምን አርገሽበት ነው ምናምን ብዙ ነገር ተነጋገሩ። ትንሣኤ ደግሞ ይነቃል አለች። የእንቅልፍ መድኃኒት መሆኑ ነው ማለት ነው። ግን በዚህን ያህል መጠን ማለት ለምን አስፈለገ ነገሩ? ለምን አንቺ አጠር አታርጊው? በቃ አንቺ እኮ ጎበዝ ነሽ፣ ጠንካራ ውጭ ስትልሽ እኮ እንደማትወጪ አሳይተሻታል። በቃ እኔ አልወጣም፣ ቤቴ ነኝ፣ 80 ትዳሬ ነው፣ አልወጣም። በቃ መውጣት ካለብሽ አንቺሽ የምትወጪው ምንም አላጠፋሽም፣ ትክክል ነሽ። ግን ዛሬ አጥተሻል። ዛሬ ስህተት ነው የሰራሽው። ማድረግ ይሄን አልነበረብሽም። ለምን እንዴ አንቺ ተሻሻ አትገኝም እንዴ ከሷ? እሺ ነገ ደግሞ ከዚህ አሁን ማለት ዛሬ በእንደዚህ ቆመ፣ ነገ ደግሞ እንዴት ነው የሚሆነው? ማለት በምን አይነት ነገር ነው የሚፈጠረው? ደግሞ ዛሬ ሆስፒታል ይግባሱ በመሀል ልጁ ጭንቀት እንዴ ለምን? አንቺ ሁለት ባልሽ የምትጁ እኮ ከሆነ ቢያንስ ለባልሽ ስትይ እንኳን ዋጋ መክፈል አለብሽ። ይሄን ትዳር ከፈለሽ ትዳሩን ማቆየት ከፈለሽ ሁሉ ነገር ያለው በእጅሽ ላይ ነው እንጂ በእንደዚህ አይነት መንገድ እናትየዋን ከቤት አስወጥሽ ምናምን አትወጣልሽም። በታሪክ አትወጣልሽም። ነገረች እኮ የኔ ባር ይሄ ነው። ከወደሽ ወደሽ፣ ካልወደሽ ደግሞ ቤቱን ለቀሽ መውጣት ትችያለሽ። እኔ አንዳንድ እናቶች ግን እኮ በመድኃኔ በጣም ስማርት እናቶች እኮ አሉ። በጌታ በቃ አማቾች ሳይሆኑ እናት የሚባሉ ስንት አማቾች አሉ።
አንዳንድ ደግሞ ይኸው ልክ እንደዚህ መጀመሪያ ላይ ሲተዋወቋቸው ሲቀርቧቸው ጥሩ የሆኑና ከዛ መስመሩ ሲስት ደግሞ እንደዚህ አይነት ነገር ይፈጠራል። አሁን በነገራችን ላይ እኛ በጣም ግራ እየተጋባ ነው። በተለይ ኦዲየንስ በተለይ ተመልካች ሰው ግራ እየተጋባ ነው። ለምን ይሄ በፕራንክ ሰበብ ብዙ ነገር እየተሰራ ስለሆነ ሰው ማመን እያቃተው ነው። እውነት አይመስለውም። ለምን ከሚያሳዩን ነገር ከሚያደርጉት ነገር አንጻር በቃ የትኛውን እንመን? የምናየውን እንመን ወይስ ከካሜራ ጀርባ ያለውን እንመን? ኦኬ ሁሉም የራሱ ጥቅም አለው እናውቃለን። እኛ ለመጠቀም ነው አይደል? እዚህ ጋር መተን እኛ ማስተባበብ አስተያየታችንን የምንሰጠው። ግን ደግሞ ያለፈ የሆነ ልኩን ያልጠበቀ ነገር የሆነ ገደብ የሌለው መስመር የሌለው ነገር ሲሆን ያስጠላል። ልጁ ራሱ እኮ ተጨነቀ በመሀል። ትንሱም አበዛሹ። በተለይ ዛሬ በዓል ነው፣ ጥምቀት ነው። 44 ታቦቶች የወጡበት ዛሬ በቃ ለደረ በጣም ደስ የሚል ቀን ነው። እንግዲህ ጥምቀት በዓመት አንድ የሚከበር በጣም ቤተሰብ ለቤተሰብ ዘመድ ለዘመድ የሚጠያየቅበት ሰው ፏ ብሎ የሚወጣበት በቃ አይደለ በየተለያየ ባህል ጭፈራም ሊሆን ይችላል፣ ሎሚ ሊሆን ይችላል፣ ሎሚ የሚወረወርበትም ቀን ነውና በዚህ ቀን እንደዚህ ነገር ማድረግ አልነበረብሽም። አዎ ቡናሽን አፍልተሻል ምናምን ዳቦ አገርሻል ፏ ብለሻል ምናምን ነገር ግን ደግሞ ምግቡን ብታቀርቢስ አብራችሁ ብትበሉስ ለምን አስፈለገ? አንቺ ከሴትዮዋ ጨረፍ ወደ ላይ እየከተትሻት ነው። አንቺ እንዳሉሽ ቅድም ላይ በልጠሽ መገኘት ሰዎችን እልህ አብራችሁ ከመጋባት አንደኛው ሰው ውሃ ሲሆን አንደኛው ሰው እሳት ሲሆን አንደኛው ሰው ውሃ ነው መሆን ያለበት። ነገሩን ለማቀዝቀዝ መጣር ኦኬ አናዳሻለሽ ጥሩ ነገር አይደለም የሚያደርገችው። አዎ እንኳን አንቺኛ ኦዲየንሶች ራሱ በጣም ብዙ ሰው ያላዛር እናት ምን ሆነሽ ነው በጣም ብዙ ሰው ነው የወቀሳት። እሷም ደግሞ መታ ተናግራለች። ብዙዎቻችሁን እየወቀሳችሁ ነው፣ እናንተ ያልተረዳችሁት ነገር አለ። ልጅቷ እንደ ድሮ አይደለች፣ ተቀይራለች፣ ትገላምጠኛለች፣ በዚህ ወጥቶ በዚህ ወርዶ። ኦኬ እሱን አንቺ ሽብታቂ ሪል ላይፋችሁና የካሜራ ላይ ያለው ላይፋችሁ ይለያል። ሶ ሪል ላይፋችሁ ያለውና ካሜራው ላይ ያለው ላይፋችሁ ከተለያየ እኛ ደግሞ ያው የምናየውን ነገር ነው የምናምነው፣ የምታሳዩንን ነው የምናምነው አይደለ? ስለዚህ ያላዛር እናት እንደ ወደ ራስሽ ብትመለሺ አንቺም ጥሩ ነው። ትንሱም ደግሞ በዚህን ያህል ባትሄጂ ጥሩ ነው። ነገሮች የሆነ መስመራችሁን ከልክ ባያልፉ ለአንቺም ጥሩ አይደለም። ለመጋባት ነው። እቺ ሴትዮዋን ደግሞ ነገ ምን እንደምታደርግሽ አታውቂ ወይ ጭራሽ ከቤት ውጭ ነው የምትልሽ። ልጄን እኮ አለች ትላንት ላንቺ መተሽ ዛሬ እኔ ጸንሼ ወልጄ 20 ምናምን ዓመት ያሳደግኩት ልጅ እንዴት ነው ጭምትኝ? እውነቷን ነው። ያው አንቺም ያነጋገር ችግር መሰለኝ። አንቺም ያው ቤተሰብዋ ማለት ቤት ስላለ ቤተሰቦቿ ጋር ሄዳ እንድትረጋጋ ነበር። ግን አንቺ ያው ምርጫ ውስጥ ያስገባሻት ነው የመሰላት። ወይ ከእናት ወይ ከኔ ምረጥ አይነት ነገር ነው ነገሩ። አላዛርም ደግሞ ግራ ገባው። ጭራሽ ውሃ እስከ መደፋፋት ምናምን ነገር እንዴ! በነገራችን ላይ እንኳን አይደለም የባል ሚስትና የባል እናት ቀርቶ ሰኩ ጎረቤትና ጎረቤት እኮ ተስማምቶ መኖር ይችላል። እውነት አበሻ ኮሚኒቲ ይታወቃል አይደለ? ከስንት አንድ ሰው ነው እንጂ ጥሩ ያለው ጎረቤት የሚኖራችሁ እንጂ ብዙ ጎረቤት ለጎረቤት እንኳን ተዋዶና ተከባብሮ የሚኖሩበት ነው አይደለ? ግን ደግሞ ያላዛር እናት በጣም ነው ያበዛችሁ። ይሄ ትክክለኛ ማንነቷ ይመስለኛል። ልጅቷም ደግሞ እንግዲህ በማድረግ በስርዓት ቦግ ማድረግ ነው የገባችሁ እንጂ ዝም ብላ የሆነ ተከትላው የገባችሁ ልጅ አይደለችም። እሱንም ተናግራለችና ውዶቼ፣ ማሮቼ፣ ፍቅሮቼ ሰብስክራይብ ያደረጋችሁ ቤተሰቡ ሁኑ። ሰብስክራይብ ለምን እንደማታደርጉ አላቅም። ቪዲዮንም ላይክ